በህይወታችሁ ውስጥ የሌሎችን ሰዎች ሐሳብና አስተያየት በመፍራት ብቻ የራሳችሁን መንገድ ትታችሁ ታውቃላችሁ? አብዛኞቻችን የማንፈልገውን ህይወት እንኖራለን። ሰዎች ምን ይሉኛል፣ እንዴት ይፈርዱብኛል፣ ወይም ከሰዎች የምንጠብቀውን አድናቆትና ክብር ላለማጣት ስንል ብቻ የራሳችንን እውነተኛ ማንነት እንደብቃለን። ይህ ሰዎች ምን ይሉኛል የሚለው የማያቋርጥ ጭንቀት በትከሻችን ላይ እንደተጫነ ከባድ ተራራ ነው። የሰዎችን አስተያየት የህይወታችን ኮምፓስ ስናደርግ እኛነታችንን ቀስ በቀስ እናጣለን። ነገር ግን በዚህ ቪዲዮ መግቢያ ላይ አንድ ነገር ቃል እንገባላችኋለን። በዚህ ቪዲዮ መጨረሻ ላይ አብዛኛው ሰው ፈጽሞ የማያውቀውን አንድ ጥልቅና አስደንጋጭ የስነ-ልቦና እውነታ እንገልጽላችኋለን። ይህ የጨለማ እውነት ዳርክ ሳይኮሎጂ ለምን የሌሎች ሰዎች አስተያየት እስረኛ እንደሆነን የሚያስረዳ ብቻ ሳይሆን ይህንን የማይታይ ሰንሰለት ለአንዴና ለመጨረሻ ጊዜ የምንበጥስበትን ሚስጥር የሚሰጠን ነው። ይህንን ሚስጥር እስከ መጨረሻው ከተከታተላችሁ ህይወታችሁን የምታዩበት መነጽር ለዘላለም ይቀየራል። አንደኛ፣ ለራሳችሁና ላሳካችሁት ነገር እውቅና መስጠት። showing gratitude for yourself። አብዛኛውን ጊዜያችንን የምናጠፋው በዙሪያችን ያሉትን ሰዎች ለማስደሰትና እነሱን ለማስገረም ነው። የተሻለ ውጤት፣ የተሻለ ስራ፣ የተሻለ ገቢ እንዳለን ለሌሎች ለማሳየት እንዋከባለን። በቂ ገንዘብ አላገኘሁም፣ በቂ ስኬት ላይ አልደረስኩም በማለት ሰዎች በንቀት ወይም በርህራሄ አይን እንዳያዩን እንጨነቃለን። ስለዚህ ትኩረታችንን ሁሉ ከውስጥ ወደ ውጭ በማድረግ ህይወታችንን የሌሎች ሰዎች ማረጋገጫ መፈለጊያ እናደርገዋለን። ግን ይህንን ማድረጋችን ውስጣዊ ባዶነት እኛነታችን ውስጥ ይፈጠርብናል። ጆርናል ኦፍ ሃፒነስ የተሰኘው የምርምር መጽሔት እንዳስቀመጠው ለራሳችሁና ላለፋችሁበት መንገድ እውቅና መስጠትና ማመስገን ለአእምሮ ጤና እጅግ ወሳኝ ነው። ባለፉት ጥቂት ዓመታት ውስጥ የተጓዛችሁበትን ርቀት አስቡት። ትናንት ከነበራችሁበት ቦታ ዛሬ የላችሁም። ብዙ ፈተናዎችን፣ የግል ችግሮችንና መከራዎችን አልፋችሁ ነው ለዚህ ደረሳችሁት። ዛሬ የራሳችሁ ደጋፊ መሆን አለባችሁ። ኩራትና እውቅናን ከሰዎች ሳይሆን ከውስጣችሁ መፈለግ ይኖርባችኋል። ነገር ግን ይህንን ማወቅ ማለትም ለራስ እውቅና መስጠት ብቻውን ምንም አይጠቅመንም። እንዲያውም ቀጣዩን ነጥብ ካልተገነዘብንና በተግባር ካላዋልነው ይህ የመጀመሪያው ጥረታችን ሁሉ የውሃ ሽታ ነው የሚሆነው። የራሳችንን ስኬት ማድነቅ ብንጀምርም ቀጣዩን የንጽጽር ወድመት ካላቋረጥን መልሰን ወደ ገደል መግባታችን አይቀርም። ስለዚህ ቀጣዩን ነጥብ በጥንቃቄ አዳምጡ። ሁለተኛ፣ ማህበራዊ ሚዲያ ማቋረጥና ከራስ ጋር ጊዜ ማሳለፍ። በየቀኑ ማህበራዊ ሚዲያ ላይ ምን ያህል ጊዜ ታጣፋላችሁ? 1 ሰዓት፣ 2 ሰዓት፣ 3 ሰዓት ወይስ ቀኑን ሙሉ? የተወሰኑ ጥናቶች እንደሚያሳዩት ማህበራዊ ሚዲያ ብቸኝነት ለሚሰማቸው ሰዎች የመገናኛ ድልድይ ሊሆን እንደሚችል አስገንዝበውናል። ስለዚህም ሰዎች የብቸኝነት ስሜትን ለማምለጥ ወደ ማህበራዊ ሚዲያ ይጎርፋሉ። ነገር ግን ማህበራዊ ሚዲያ የሰዎችን የተዋጣለትና የተስተካከለ ህይወት ብቻ የሚያሳይ መድረክ ነው። በተለይ በህይወታችሁ ውስጥ አስቸጋሪ ጊዜ እያሳለፋችሁ በምትሆኑበት ወቅት የሌሎችን የደስታ ፎቶዎች ማየት እኔ ከሰው አነስኩ የሚል ከባድ የንጽጽር ህመም ይፈጥርባችኋል። የሌሎች ሰዎች አስተያየት፣ ስኬትና የአኗኗር ዘይቤ የራሳችሁን ድምጽ ያፈነዋል። ከማህበራዊ ሚዲያ አልፎ አልፎ መራቅ፣ ኢንተርኔትን ማጥፋትና ከራስ ጋር በጸጥታ ጊዜ ማሳለፍ እጅግ በጣም አስፈላጊ ነው። ይህን የብቸኝነት ጊዜ መውሰድና ከማህበራዊ ሚዲያ መራቅ ጥሩ ነው። ነገር ግን ቀጣዩን የስነ-ልቦና እውነት ካልተረዳን ብቸኝነታችን ወደ ከፋ የባዶነት ስሜት ሊቀየር ይችላል። ሌሎች ሰዎችን የምንመለከትበትን የተዛባ መነጽር እስካልሰበርን ድረስ ኢንተርኔት ብናጠፋም በአእምሮአችን ውስጥ ሰዎችን ማምለካችንን አንተውም። ሶስተኛ፣ ሁላችንም የሰው ልጆች ነን። ማንም ፍጹም አይደለም። ራሳችሁን ከሌሎች ጋር ታወዳድራላችሁ ወይንም የሌሎችን ስኬት ስታዩ የራሳችሁን ጥረት አሳንሳችሁ ትመለከታላችሁ። ይህ በምድራችን ላይ ማንኛውም ሰው የሚያደርገው የተለመደ ስህተት ነው። ሰዎችን ከፍ አድርገን በማየት
እነርሱም ፍጹምና ምንም ስህተት የማይሰሩ አድርገን እንስላቸዋለን። ስለዚህ የእነርሱን ምትሃታዊ ብቃት ስንመለከት እኛ እጅግ ደካማና ዋጋ ቢስ እንደሆንን ይሰማናል። ግን ይህ ትልቅ ራስን የማታለል አደጋ ነው። እናንተ የምታደንቁት አለቃችሁ፣ ወላጆቻችሁ ወይም እጅግ ብልህ የሆነ ጓደኛችሁ ምንም እንኳን ፍጹም ቢመስልም እነርሱም ልክ እንደናንተው ስህተት ይሰራሉ። ሲወለድ ልዩ የሆነ ምትሃታዊ ችሎታ ተሰጥቶት የመጣ ማንም የለም። እናንተ የምትፈሩትና አስተያየቱን የምትሰጉት ሰው ልክ እንደናንተው የሚተነፍስ፣ የሚሳሳት፣ የሚፈራና የራሱ የሆነ የውስጥ ትግል ያለው ተራ የሰው ልጅ መሆኑን ማስታወስ አለባችሁ። የእነርሱን ድክመት ባታዩትም እንኳን እነርሱም ድክመት አለባቸው። የሌሎችን ፍጹም አለመሆንን ማወቅና ከፍ አድርጎ ማየትን ማቆም ጥሩ እርምጃ ነው። ነገር ግን ይህ አስተሳሰብ የራሳችንን ትክክለኛ መንገድና ፍላጎት ካላሳየን ምንም ትርጉም አይኖረውም። የሌሎችን ድክመት ማወቃችሁ ብቻውን የእናንተን ሕይወት አይገነባውም። ቀጣዩ ሚስጥር ማወቅ ግድ የሚለው ለዚህ ነው። አራተኛ፣ ትኩረትን በራስ ፍላጎት ላይ ብቻ ማድረግ። በእርግጥ አሁን እያደረጋችሁት ያለው ነገር እናንተ በልባችሁ የምትፈልጉትን ነው። እያንዳንዱ ሰው የተለያየ አመለካከት፣ የተለያየ ፍላጎትና የተለያየ የህይወት ህልም አለው። ሆኖም ግን ማህበረሰቡና በዙሪያችን ያሉት ሰዎች ይህንን ነው መፈለግ ያለብህ እያሉ የራሳቸውን ፍላጎት በእኛ ላይ ይጭናሉ። ስለዚህ የሰዎችን አስተያየት ላለመቃወም ስንል የእነርሱን ህልም የራሳችን አድርገን መኖር እንጀምራለን። ግን የሌሎችን ሰዎች ፍላጎት ለማሟላት ሙሉ ጊዜያችንን ስናጠፋ ቆይ ይህንን ለምን አድርገዋለሁ እኔ እኮ ይህንን አልወደውም ወደሚል የጸጸት አዘቅት ውስጥ እንገባለን። የሁሉንም ሰው ችግር ለመፍታትና የሁሉንም ሰው ምኞት ለማሳካት ስንሞክር የራሳችንን ማንነት እናጣለን። ከዚህ አዘቅት ለመውጣት ስለ እያንዳንዱ ትንንሽ የሰዎች አስተያየት መጨነቅ ትተን በእውነተኛ ራሳችን የምንፈልገውን የህይወት ስዕል በአዲስ መልክ መሳል አለብን። የራሳችንን ፍላጎት መለየት ከቻለን ለእኛ ትልቅ ድል ነው። ነገር ግን የዚህ ሁሉ መሰረት የሆነውንና በሚቀጥለው ነጥብ የምናነሳውን የራሳችን ስለ ልቦናዊ ማንነትን ጠንቅቀን ካላወቅን ፍላጎታችን ሁሉ የውሸት ይሆናል። ራሱን የሚያውቅ ሰው ፍላጎቱን በትክክል ሊያውቅ አይችልም። ስለዚህ አምስተኛውን በጥንቃቄ አዳምጡ። አምስተኛ፣ የገዛ ማንነታችሁን መቅረጽና መመርመር። አንድ ሰው ሲስቅባችሁ ለምን መጥፎ ስሜት እንደሚሰማችሁ ታውቃላችሁ? ወይንም የተወሰኑ ቃላትና የሰዎች ባህሪያት ለምን ከሌላው በተለየ ሁኔታ እንደሚያበሳጫችሁ ቆም ብላችሁ አስባችሁ ታውቃላችሁ? ትኩረታችን ሁሉ ሌሎች ሰዎች ምን ይፈልጋሉ በሚለው ላይ ስናደርግ ስለ ራሳችን ብዙ ነገሮችን ሳናውቅ እንቀራለን። ስለዚህ ስሜታችን ሲረበሽ ወይንም ግራ ሲገባን መፍትሄውን ከውጭ እንፈልጋለን። ግን የችግሩ ስር ያለው በውስጣችን ነው። ሰዎች ስለኛ ምን ያስባሉ ብለን ለምን እንፈራለን? ይህ የፍርሃት ስሜት ከየት መጣ? ምናልባት በልጅነታችን የተተወብን ጠባሳ ይሁን? ይህንን የጭንቀትና የፍርሃት ምንጭ በትክክል ማወቅ ራሳችንን እንድንፈውስና የተሻለ ማንነት እንድንገነባ ይረዳናል። የገዛ ስሜታችሁን ሳታውቁ የሌሎችን ስሜት መቆጣጠር በፍጹም አትችሉ። ራሳችንን ማወቃችን ትልቅ ኃይል ነው። ነገር ግን ይህንን ኃይል በመጠቀም ሁሉንም ሰው ለማስደሰት የምንሞክር ከሆነ ከበፊቱ የባሰ አዘቅት ውስጥ እንገባለን። ራሳችንን አውቀን ሁሉንም ለማስደሰት መሞከር የጥፋት መጀመሪያ ነው። ስለዚህ ስድስተኛውን ነጥብ በትኩረት አዳምጡኝ። ስድስተኛ፣ ሁሉንም ሰው ለማስደሰት መሞከር የማይቻል መሆኑን መቀበል። ማንም ብትሆኑ ማንም በምድር ላይ ያለውን ሰው ሁሉ ማስደሰት አትችሉ። የሰዎች ባህሪ ይጋጫል፣ አመለካከቶቻቸው ይለያያሉ፣ እናም ሰዎች በየቀኑ ይቀያየራሉ። እናንተ አንድ ስህተት ስትሰሩ ሙሉ ዓለም ቆሞ በእናንተ ላይ የሚስቅና ጣቱን የሚቀስር ይመስላችኋል። ስለዚህ ይህንን ዓለም አቀፋዊ ትችን ለመሸሽ ስትሉ ሁሉንም ለማስደሰት ትጥራላችሁ። ግን ይህ ፈጽሞ ከእውነት የራቀ ነው። ሰዎች የራሳቸው የሆነ ችግር አለባቸው። የእናንተ ስህተት ቶሎ ይረሱታል። አንድ ድርጊት በእናንተ ላይ ከሚፈጥረው ስሜትና በተጨባጭ ከተፈጠረው እውነት መካከል ያለውን ልዩነት ማወቅ የግድ ይለናል። በድርጊታችሁና በአኗኗራችሁ ሁሉንም ሰው ለማስደሰት መሞከር በታሪክ ውስጥ
ማንም አድርጎት የማያውቀውንና ሊሳካ የማይችለውን ሙከራ እየሞከራችሁ መሆኑን ማወቅ ይኖርባችኋል። ሰዎችን ሁሉ ማስደሰት እንደማንችል ማመናችን ትልቁን ነፃነት ይሰጠናል። ነገር ግን ይህንን ነፃነት በተግባር ለማዋል የመጨረሻውና ወሳኙን የውስጥ መለኪያ ግድግዳ ማለትም የራስ ክብርን መገንባት አለብን። ይህንን ካላደረግን ደግሞ ማንኛውም ትችት በቀላሉ ይሰብረናል፣ በቀላሉ እንጎዳለን። ስለዚህ ሰባተኛውን ነጥብ በጥሞና አዳምጡ። ሰባተኛ በራስ መተማመንን መገንባት። ለራሳችሁ በጣም ከባዱ ተቺና ወቃሽ እናንተው ራሳችሁ ናችሁ። ልማዶችን የምንፈጥረውም ሆነ ከነሱ የምንማረው እኛ ስለሆንን ስህተት ሲፈጠር የመጀመሪያው ተወቃሽ አድርገን ራሳችንን እናቀርባለን። ስለዚህ በማንኛውም አጋጣሚ ውስጥ ራሳችንን ያለ ርህራሄ እንቀጣለን። ነገር ግን ስህተቶቻችሁን ከማረም ይልቅ ሁልጊዜ ራሳችሁን ብቻ የምትተቹ ከሆነ በራስ መተማመናችሁን ከስሩ ትነቅሉታላችሁ። ጠንካራ በራስ መተማመንን መገንባት የራሳችሁን ሐሳብና ፍላጎት በድፍረት እንድትገልጹ ያደርጋል። ይህ የውስጥ ጥንካሬ ሰዎች ስለእናንተ ምን ያስባሉ የሚለውን አስገዳጅ የሆነ የጭንቀት ስሜትን ነቅሎ ይጥለዋል። የራሳችሁን ብቃት፣ ጥንካሬና ተሰጥኦ በሚገባ ስታውቁ የሌሎች ሰዎች አስተያየትና ትችት ልክ በዝናብ ካፖርት ላይ እንዳረፈ የውሃ ጠብታ ምንም ጉዳት ሳያደርስ ተንሸራቶ ይወድቃል። አሁን በመግቢያችን ላይ ወደ ቃል የገባንላችሁ የዳርክ ሳይኮሎጂ እውነታ እንምጣ። ለምንድን ነው የሌሎችን ሰዎች አስተያየት ይህን ያህል የምንፈራው? ሚስጥሩ ይህ ነው። በስነልቦናው ዓለም ዘ ስፖትላይት ኢፌክት የሚባል እጅግ አስገራሚ ጽንሰ ሐሳብ አለ። ይህ እውነት ምንድነው? አብዛኛው ሰው ልክ በመድረክ ላይ እንዳለ ተዋናይ የብርሃን ማዕከል ስፖትላይት በእሱ ላይ ብቻ እንዳረፈና ሁሉም ሰው እርሱን በንቃት እየተከታተለው እንዳለ ያስባል። ነገር ግን ትልቁ ነፃ አውጪ እውነት ይህ ነው። ማንም ሰው ስለ እናንተ እያሰበ አይደለም። አዎ በትክክል ሰምታችሁኛል። እናንተ ሰዎች ምን ይሉኛል ብላችሁ በምትጨነቁበት ልክ ሌሎች ሰዎችም እሱ ስለ እኔ ምን እያሰበ ይሆን በማለት በገዛ ራሳቸው ጭንቀት ውስጥ ተዘፍቀዋል። የምንፈራውና ሌሊት እንቅልፍ የሚያሳጣን ያ ተመልካች የተባለ ማህበረሰብ በእውነት የለም። እያንዳንዳችን የራሳችን ህይወት ዋና ተዋናይ ስለሆንን ሁሉም ሰው የራሱን ፊልም በመስራት ላይ ተጠምዷል። ማንም እናንተን ለመገምገም በቂ ጊዜ የለውም። ስለዚህ ይህንን የተሳሳተ እስር ቤት አሁኑኑ አፍርሱት። ለራሳችሁ ዕውቅና ስጡ። ከማህበራዊ ሚዲያ ጫጫታ ራቁ። ሰዎችን አምላካችሁ አታድርጉ። የራሳችሁን ፍላጎት አስቀድሙ። ማንነታችሁን እወቁ። ሁሉንም ለማስደሰት አትሞክሩ እና የውስጥ ክብራችሁን ገንቡ። ምክንያቱም የምትፈሩት ታዳሚ ከናካቴው የለምና። ይህንን እውነት በህይወታችሁ ውስጥ ማስተዋል ጀምራችኋል? እስካሁን የሌሎች ሰዎች አስተያየት ሰብሯችሁ ያውቃል? ሐሳባችሁን ከታች ባለው የኮሜንት ሳጥን ላይ እንድታጋሩ እንፈልጋለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለሌሎች በማጋራት እንድትተባበሩን እንጠይቃለን። ህይወት አጭር ናት፣ በማስተዋል ልንኖር ይገባል። ለዚህም የህይወታችን ጉዞ የሚሆነውን መልካም ምክርና ጥበብ እኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁን። በጥበብ፣ በጥንቃቄ፣ በእውቀት፣ በእምነት፣ በተስፋና በፍቅር ራሳችንን ዘውትር እያስተማርን እንጓዝ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ